የቼልሲ እንዲሁም የእንግሊዝ ብሔራዊ ቡድን ንብረት የሆነው ኮል ፓልመር እና ማንቸስተር ዩናይትድ በትክክል ስማቸው ተያይዞ የተመለከተን እንገኛለን። ነገር ግን ይህንን ጉዳይ በተመለከተ ሰፋ ያሉ ሀሳቦች መነሳት የሚገባው ሰዓት ላይ ሪሊ ቼልሲ እና ኮል ፓልመር ሊለያዩ የሚችሉባቸው እድሎች አሉ አሊያስ አሁን እየተሰሙ የሚገኙት የመረጃ ምንጮች የሐሰት ናቸው የሚሉትን ጉዳዮች ማንሳት የሚኖርብን ወቅት ላይ ደረስን ይመስለኛል። እናም በተደጋጋሚ ባለፉት 3 እና 4 ቀናት ገደማ በዝውውር ሂደቱ ላይ በጉልህ ስማቸው የተነሱ ከሚገኙ የዝውውር መረጃዎች ውስጥ አንዱ ሊሆን የሚችለው የዩናይትድ እና የኮል ፓልመር ጉዳይ ምን አዳዲስ ነገሮች ሊኖሩት ይችላሉ የሚለውን ጉዳይ ማየት ያለብን ይመስለኛል። በዚህ ረገድ በትክክል ሊነሳ የሚገባው ማንቸስተር ዩናይትድ እና ኮል ፓልመርን በተመለከተ ይህንን መረጃ ማውጣት የቻለው ሳሙኤል ሉክሩስት ነው። ሳሙኤል በዘሰን ከሚጽፉ ጋዜጠኞች መካከል አንዱ የነበረ ስቲል አሁንም ያለ ደግሞም ለማንቸስተር ዩናይትድ እንደ ኮረስፖንደንት ከሚያገለግሉ ጋዜጠኞች መካከል አንዱ ይበልጥ ለማንቸስተር ኢቭኒንግም የሚጽፍ ለዩናይትድ ታማኝ የሚባል አይነት መረጃዎችን ያጋራል ተብሎ ከሚጠበቁ ሰዎች መካከል አንዱ የሆነ ነው። ነገር ግን በመረጃዎች ደረጃ ምናልባት ተመልክታችሁ ከሆነ ባለፉት ዓመታት የዘሰን የመረጃ ወሬዎች የዛን ያህል አሳማኝ አለመሆናቸውን እና ባለፉት ዓመታት የሚነሱት ሐሳቦች እንደ አሉባልታ የሚቆጠሩ ምናልባትም ዜናዎቹም ጭምር ከዘሰን ከሆነ ጽሁፎቹ የሚታዩት ብዙዎች ዘሰን ነው መረጃውን ያጋራው ብለው የሚቆጠቡበት አይነት እንጂ ሪል የሆነ ፋክት የሆነ መረጃንም ጭምር የሚያጋሩበት እንዳልሆነ የተመለከትንበት የመረጃ ምንጭ ነው እንግዲህ ባለፉት ቀናቶች ሲራገብ የነበረው። እናም አንድ የተመለከትነው ጉዳይ ምንድነው በእግር ኳስ በዝውውር ላይ በጣም ተአማኝ ከሆኑ ደግሞ በጣም ፈጣጣን የሚባሉ መረጃዎችን የሚያወጣ ብዙዎቹ የእግር ኳስ ተመልካቾች የሚከታተሉት ፋብሪዚዮ ካለ በፍጹም የውሸት እንዳልሆነ መረጃዎችን ጭምር የሚቆጠር አንዳንዴ የሚኒስትሪ ሚዲያ ላይ የሚሰሩ ተቋማትም ጭምር የእሱን ያህል አቅም እንደሌላቸውም ጭምር የምታዩበት ሰው እንደሆነ ይታወቃል። እና ይህንን መረጃን በተመለከተ ሳሙኤል ይዞት እንደወጣና ዘሰን እንዳደረገውም ጭምር ተጫዋቹ ወደ ማንቸስተር መመለስ እንደሚፈልግ በተለይም ደግሞ በትልቁም ማንቸስተር ዩናይትድ ከተጫዋቹ ጋር ስሙ መያዙን የሚገልጽ አንድ መረጃ አጋርቶ ተመለከትን እና ምንድን ነው ሪሊ የሆነ የሚገኘው ተጫዋቹ በትክክል ወደ ማንቸስተር መመለስ ይፈልጋሉ የሚሉትን ጉዳዮች ማየት ያለብን ይመስለኛል። ኮል ፓልመርን በተመለከተ በቼልሲ እስከ 2031 ድረስ እስከ 2031 ድረስ የሚያቆይ ኮንትራት ነበር መፈረም የቻለው። ከዛ 2 ዓመት ተኩል ወደዚህ ቡድን ከመጣ በኋላ ቆይታን ማድረግ የቻለው ስቲል የሚጠበቁበት በጣም ስኬታማ ጊዜያቶች እንዲኖሩት ኤክስፔክት ይደረጋል። ወደ እንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ 2021 የውድድር ዘመን ጀምሮ የመጫወቻ ጊዜን ካገኘባቸው ቆይታዎች ጀምሮ የኮል ፓልመር የእንግሊዝ ፕሪሚየር ሊግ ብሎም የሜዳ ላይ ቆይታዎቹ በጣም ረጃጅም እየሆኑ መጥተው የተመለከትንባቸው የውድድር ዓመታቶች ቀላል የሚባሉ ወይም ጥቂት የሚባሉ አይደሉም። እንደምታስታውሷቸው ለምሳሌ በ2021 የውድድር ዘመን 2 ጨዋታዎችን ከዛ በ2022 11 ጨዋታ በ2022 23 25 ጨዋታዎችን በቼልሲ በማንቸስተር ሲቲ ቤት ውስጥ አከናወነ። በ2023/24 የውድድር ዓመት ዘመን ግን ለአንድ እንግሊዛዊ እና በጣም ድንቅ ተስፋ ላለው ተጫዋች የነበረው የእግር ኳስ ኬሪየሩ በጣም ድንቅ የሚባል ነበር። በአጠቃላይ 3609 ደቂቃዎችን ነበር መጫወት የቻለው። 45 ደቂቃዎችን ተጫውቷል። በዛ ውስጥ ደግሞ በ40 በቋሚነት ጀምሮ 25 ጎሎችን አስቆጥሯል በ45 ጨዋታዎቹ እና በጣም የሚያስደንቀው 15 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። በ45 ጨዋታዎች 40 ጎሎች ላይ በቀጥታ ተሳትፎ ማድረግ የቻለበትን ሲዝን ነበር ያሳልፈው። ከዛ በ2024/25 ውድድር ዘመን 46 ጨዋታዎችን አከናወነ። በ41 በቋሚነት ጀመረ። የ26 ጎሎች ኮንትሪቢዩሽን ነበረው። በ2025/26 የውድድር ዘመን ደግሞ የነበሩትን ቆይታዎች ከተመለከታችኋቸው በቼልሲ ቤት ውስጥ ማለት ኦልሞስት 19 ጨዋታዎችን ነበር ያከናወነው። 8 ጎል ያስቆጠረ፣ 2 አሲስት አደረገ። 10 ጎሎች ላይ ነው መድረስ የቻለው። ከዛ በኋላ በነበሩት የእንግሊዝ ብሔራዊ ቡድንም ኦልሞስት 12 ጨዋታዎችን አከናውኗል። 5 ጎሎች በአምስቱ በቋሚነት ጀምሯል። 3 ጎሎች ላይ ተሳትፎ አድርጓል። ወይንም 2 ጎል አስቆጠሩ፣ 1 ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል። ምናልባት 22 ዓመት ላይ እንደሚገኝ አንድ ወጣት ተጫዋች ይሄ ከላይ ያነሳናቸው ስታቲስቲክሶች በመጥፎነት የኮል ፓልመርን የእስካሁኖቹን ቆይታዎችን በተመለከተ
ኤክስፕሌን የሚያደርግ የሜዳ ላይ ቆይታ ያለው ተጫዋች አይደለም። ነገር ግን በቼልሲ ቤት ውስጥ ያንን የተጨማሪ 2 ዓመት ኮንትራት ከፈረመ በኋላ ምንድነው ላያስደስተው የሚችለው? በቼልሲ ቤት ውስጥ ምን አቶ ሊሆን ይችላል? ኮል ፓልመር ለምንድን ነው ማንቸስተር መመለስ የሚፈልገው? ደግሞም ወደ ማንቸስተር ብቻ አይደለም። ምናልባት አንዳንዶች እንደሚሉት ይሄው ጽሁፍ ላይ ምንድን ነው የሚያሳየው? ኮል ፓልመር በልጅነቱ የማንቸስተር ዩናይትድ ደጋፊ መሆኑን የሚያሳይ ዩናይትድ ጋርናክስ የሚል በኤክስ ገጽ የኮል ፓልመርን በማንቸስተር ዩናይትድ ወይም በኤኦኤን ምስል ታግዞ የማንቸስተር ዩናይትድ የልብ ደጋፊ በልጅነቱም ጭምር ያንን የሚደግፈውን ኮል ፓልመርን ይዞ ይወጣል ይሄው ምስል ላይ ማለት እና እንዲያውም ወደኋላ መለሰ ሲል የኦልትራፎርድ ላይ ቼልሲ ማንቸስተር ዩናይትድን ሲያሸንፍ ጎል ሲያስቆጠር ጎል ያስቆጠረበትን ሞመንትንም ጭምር የሚዘረዝሩበትን አይነት ዲቴል ነገሮችን ለማየት ይሞክራሉ። ስለዚህ ፔፕ ጓርዲዮላ ምናልባት በማንቸስተር ሲቲ እስካለው ድረስ የኮል ፓልመር ወደ ኤቲሃድ የመሄዱ ጉዳይ ብዙም ተአማኒነት ያልሆነ ምናልባትም ፔፕ ተጫዋቹ ከማንቸስተር ሲቲ ከለቀቀ በኋላ በጣም ድንቅ መሆኑንም ጭምር ደግሞ የገለጸበትንም ኮት ስትመለከቱ ምናልባት የኮል ፓልመር በእንግሊዝ ፕሪሚየር ሊግ ወደ ዩናይትድ በልጅነት ወደሚደግፈው ቡድን የመመለስ ተስፋ ያለው ተጫዋች ሊያደርገው ይችላል። መረጃውን በተመለከተ ግን አንዱ የማያሳምነው ጉዳይ ለምሳሌ አንዱ የማያሳምነው በቼልሲ ቤት ውስጥ እስከ 2033 ድረስ የሚያቆይ ኮንትራት አለው። እናም አሁን አዲስ የመጡት የቼልሲ ዋና አሰልጣኝ ሮዘን ዮርመን ብለዋል በቼልሲ የቡድን እቅድ አካል ውስጥ ለረጅም ጊዜ ታርጌት የተደረገው ተጫዋች የቡድን ገንባታቸው በሱ እንዲሆንም ጭምር ኤክስፔክት የሚያደርጉት ተጫዋች በስብስባቸው ውስጥ ይገኛል። እናም ደግሞ ደስተኛ ስለመሆኑ እሳቸውም ጭምር እዚሁ ከጨዋታ በፊት በነበራቸው ፕሬስ ኮንፈረንስ ላይ ሀሳባቸውን ሲያጋሩ ተስተውሏል። ስለዚህ እንዳንተ ተጫዋች አሁን የሚገኝበት ይሄ አሁን ለምሳሌ ቅድም ያልናቸው ቁጥሮች የቼልሲ ፕራይም ታይሙ ላይ የነበረው ቆይታ በጣም ድንቅ እንደነበረና ከዛ በኋላ ዲክላይን እያደረጉ መምጣቱ ተጫዋቹ በቼልሲ ቤት ውስጥ ምናልባትም በሚጠበቀው ልክ ከጉዳት ጋር ተይዞ አክቹዋሊ ጉዳት ነው ብዙ የመጫወት ጊዜን እንዳያገኘም ጭምር ያደረገውና ነገር ግን እንዲሆኑ በመመልከታችን ምክንያት ደስተኛ ላይ ያደርገው ይችላል። እናም ደግሞ በቼልሲ ቤት ውስጥ ይሄ ደስተኛ የብቃቱ መውረድ ከጉዳት ጋር ተይዞ ለሚነሱ ምክንያቶች ኮልን በቼልሲ ቤት ውስጥ አሁን ላሉት ምክንያቶች ወደ ማንቸስተር የመመለስ ፍላጎት ቢኖረው ሰዋዊ ባህሪ ሊሆን ይችላል። ነገር ግን በቼልሲ ቤት ውስጥ የረጅም ጊዜ ኮንትራት አለው። አንዱ ግን ደስተኛ የማያደርገው ብዬ በግሌ የማነሳላችሁ በቼልሲ ቤት ውስጥ ከሚገኝ ተጫዋቾች ከፍተኛ ደሞዝ የሚከፈለው ተጫዋች ኮል ፓልመር እንደሆነ ብዙዎቻችን እንገምታለን። ነገር ግን ይሄ በፍጹም አይደለም። ሪሲ ጄምስ ከኮል ፓልመር የተሻለ ደሞዝ የሚከፈለው ተጫዋች ነው። ማርክ ኩኩሬያ እንደ ፎፋን ያሉ ተጫዋቾች ከሱ የተሻለ ደሞዝ የሚያገኙ ተጫዋቾች ናቸው። ስለዚህ አዲስ ኮንትራት ለተጨማሪ ዓመታት ሲፈርምም ጭምር ሳምንታዊ ደሞዙ 130,000 ፓውንድ ነበር እና ይሄኛው ምናልባት ደስተኛ እንዳይሆን ካደረገው ኮል ከዚህ ቡድን እንዲለቅ ምክንያት ሊኖረው ያስችለዋል ብለን ልናነሳ እንችላለን። ከዚያ ማሻገር ግን በቼልሲ ቤት ውስጥ ምናልባት በማንቸስተር ዩናይትድ ቤት ውስጥ ሁለት የግራ እግር ተፈጥሯዊ የ10 ቁጥር ቦታ ላይ መጫወት የሚችሉ ተጫዋቾች በማንቸስተር ዩናይትድ በተለይ ደግሞ በዚህ ውድድር ዘመን ዩናይትድን ተቀላቅሏል። ብሪያን ኤምቤሞ እና ከዛ ባለፈ አህማድ ከቡኑ ኦልሞስት ዘንድሮ በጣም ረጅሙን የመጫወቻ ጊዜን እያገኘ የሚገኝ ተጫዋች ነው። በጣም ድንቅ የሚባል ጊዜን ነው እያሳለፈ የሚገኘው። ሁለቱን ተጫዋቾች መንካት አይፈልጉም እና ደግሞ ከውልቭስ ማቲያስ ኩኛንም ጭምር አምጥቷል። ምንም እንኳን የግራ እግር ተጫዋች መሆን ባይችልም እነዚህ ዝውውሮችን ስትመለከቱ ዩናይትድ ለኮል ፓልመር ተጨማሪ ገንዘብ ሊያወጣ የሚችልበት ምን ምክንያት ሊኖረው ይችላል የሚለው ጥያቄ በደንብ መነሳት ያለበት ይመስለኛል። ምክንያቱም በቡድን ውስጥ የሚገኙ ቢያንስ 3 ተጫዋቾች እዛ ቦታ ላይ መጫወት የሚችሉ አማራጮች እያሉት ኮል ፓልመርን በምን የተለየ ምክንያት ወደ ኦልትራፎርድ እንዲመጣ የሚፈልግበት ምክንያት ሊኖር ይችላል የሚለው ጉዳይ መታየት ያለበት ይመስለኛል እና ስለዚህ ኮል ፓልመር ከቼልሲ መልቀቅ የሚፈልግበት ምክንያት ከሩመርነት ባለፈ ብሪሊ በአመክንዮ ወይም በምክንያታዊነት ከቼልሲ ለመልቀቅ የሚያበቁ በጣም ሰፋ ያሉ ምክንያቶችን ወይም ጀስቲፊኬሽኖችን ልናነሳለት የሚገባ መረጃ አለ ለማለት ያስቸግራል። ቅድም ብያችኋለሁ። ሳሙኤል ሉክሮስት በእንግሊዝ ከሚገኙ
ቅድም እንዳልኳቸው የማንቸስተር ዩናይትድ ኮረስፖንደንት ነው፣ የዘሰን ጸሐፊ ነው። ከዛ ባለፈ ደግሞ በጣም ለዩናይትድ በጣም ቅርብ ከሚባሉ ሰዎች መካከል አንዱ ነው። ግን በጣም በሚያስገርም መልኩ የዩናይትድ ቅርብ የሆነ ሰው ሆኖ የማንቸስተር ዩናይትድ በጣም የቅርብ መረጃ አጋሪ የሆነ ሰው ሆኖ ግን መረጃዎችን ይዞ ሲወጣ የምትመለከቱት ኢቨን ኮታ አድርጓቸው እነዛን ለዩናይትድ ቅርብ ናቸው ተብሎ የሚገለጹ መረጃዎችን ደግሞ ከሌሎች ጋዜጠኞች ወስዶ ሲጽፍ የምትመለከቱት አይነት ሰው ነው። ስለዚህ በ2025/26 ሲዝን 12 ጨዋታዎችን ብቻ ስላከናወነው፣ 7 የግብ ዕድሎችን ስለፈጠረው፣ 322 ኳሶችን ስላቀበለው፣ 4 ጎሎች ብቻ ስላስቆጠረው እንዲሁም ደግሞ ምንም አይነት የግብ ዕድሎችን ለቡና አጋሮቹ አመቻችቶ ስላላቀበለው ኮል ፓልመር ወደ ዩናይትድ የመምጣት ፍላጎት አሳይቷል የሚል ምክንያት ቢያነሳ እኔ የተአማኒነቱ ጥያቄ በጣም በትልቁ የሚነሳበት ተጫዋች ነው። እንደ ቼልሲ ግን ካያችሁት ለምሳሌ ቼልሲ እንደ ቡድን ይህንን ተጫዋች ቢለቀው ምንድን ነው ሊያጣ የሚችለው? ኦፍኮርስ ምናልባት ኤስቲቪኦ በጣም ድንቅ የሚባል ፎርም ላይ የሚገኝ ተጫዋች ነው በቼልሲ ቤት ውስጥ። ምናልባት ኮል ፓልመር በጉዳት ምክንያት በቼልሲ ቤት ውስጥ ባልነበረባቸው አጋጣሚዎች ላይ የዚህ ተጫዋች በቼልሲ ቤት ውስጥ መኖር አንዱ ጥያቄ ምናልባት እንደምታውቁት ምናልባትም ኮል ከጉዳቱ ሲመለስ ቼልሲ እንዴት ነው ሁለቱን ተጫዋቾች አጣጥሞ ሊቀጥል የሚችልበት አቅም ሊያገኝ የሚችለው የሚል ጥያቄ ሲነሳ እንደነበር ታስታውሳላችሁ። ነገር ግን አሁን ላይ ኤስቲቮን በጥሩ ፎርም ላይ ይገኛል ማለት አንችልም። በጣም ድንቅ ጎል አስቆጥሯል በቅርቡ እንደምታስታውሱት። ነገር ግን ቼልሲን በተመለከተ ኮል ፓልመርን ለምሳሌ እስከ 2033 ድረስ የሚያቆይ ኮንትራት ያለውን ተጫዋቹ ምናልባትም ከዚህ በኋላ 7-8 ዓመታት በቡድን ውስጥ ማለት ነው 2026 7 ዓመታት በቡድን ውስጥ የሚያቆይ ኮንትራት ያለውን ተጫዋች አት ኤኒ ኮስት መሸጥ የሚችልበት እድል አለው። እንደ ቡድን ካሰባችሁት አት ኤኒ ኮስት ዊች ሚንስ ቼልሲ ተጫዋቹን አለቀም እንኳን ማለት ቢችል ለረጅም ዓመታት በቡድን ውስጥ ማቆየት የሚችልበትን አቅም ያለው ተጫዋች እንደሆነ ትረዳላችሁ ማለት ነው። ስለዚህ እንደ ቡድን መክሰር የሚችልበት ተጫዋችን በሪሴል ቫሊዩ የሚያጣባት የተለየ ምክንያት ላይኖር እንደሚችል እንጠብቃለን። እና ደግሞ ኦፊሻል የሆነውን የኮል ፓልመርን ትሬድማርክ ደግሞ ሪሊዝ ተደርጓል አይደለ? ደስታውን ሲገልጽ ሁለቱን እጆቹ አጣምሮ የሚይዝበትን እና ቀና ብሎ የሚመለከትበትን አሁን ከኮል ጋር አሰልጣኙ በእንዲህ አይነት ጫኖች ውስጥ ሀሳቦችን ወይም አሴቶችን እንዲሰጡ ምክንያት ከፈጠረ ዜናው በቀላሉ ደግሞ ላታዩት የምትችሉባቸው ምክንያቶች አሉ። እንዲሁ በቀላሉ አይ ዝም ብሎ የሩመር መረጃ ነው ሊሆን ይችላል። ግን የሩመር መረጃ ከሆነ አሰልጣኙ ሊያስተባብሉ የሚችሉበት ሌቨል ድረስ ከደረሰ ምናልባት ጉዳዩን በተመለከተ ሲሪየስሊ እንዲያዩትም ጭምር ደግሞ ቼልሲዎችን ሊያደርጋቸው ይችላል። ያ ማለት በቼልሲና በኮል ፓልመር መካከል የተፈጠረው ክፍተት ምን ሊሆን ይችላል? ተጫዋቹ ለምንድን ነው ወደ ማንቸስተር መመለስ የፈለገው? ምን የተለየ ምክንያት አጋጥሞታል? የሚል ሀሳቦች ይነሳሉ። ይሄ የ23 ዓመቱ ተጫዋች እሱን ለሚያገኘው የትኛውን ቡድን ግን በጣም ትልቅ ተጽዕኖ መፍጠር የሚችል ተጫዋች መሆኑን ደግሞ ትረዳላችሁ። ምናልባት በሚኖሩት የእግር ኳስ ካሪየሮቹ ቆይታዎች ማለት ነው። ስለዚህ እስከ 150 ሚሊዮን ፓውንድ ለዝውውሩ የሚጠየቅበት አይነት ተጫዋች ነው። ምናልባት እንደ ሊቨርፑል ያሉ ክለቦች ለአሌክዛንደር አይዛክ 130 ሚሊዮን ፓውንድ በዚህኛው የውድድር ዓመት ሲያወጡ ተመልክታችኋል። ነገር ግን ኮል ደግሞ ይህንን ሪከርድ ማሻል የሚችልበት እድል ሊኖር እንደሚችልም ጭምር ማንሳት የሚቻለበት ደረጃ ሊኖር ይችላል እና የፍሬዘር ፍሌቸርም በተመሳሳይ ይህንን ጉዳይ በተመለከተ መረጃዎቹን ያጋራሉና እኔ በኦቨሮል ከተመለከት ነው ጉዳዩ በሩመርነት እንዲሁ ዝም ብለን በጫጫታ ልክ ልንመለከተው የሚገባ ጉዳይ ነው። ግን ከቼልሲ ፍጹም አይለቅም ብላችሁ የምትሉበት ምክንያት የለም። አንዱ ቅድም እንዳነሳውላችሁ በቼልሲ ቤት ውስጥ ከሚገኙ ተጫዋቾች በደሞዝ ደረጃ ከሌሎቹ የተሻለ የሚያገኝ ተጫዋች አለመሆኑ ክለቡን እንዲለቅ ምክንያት ሊሆነው ይችላል። ፕላስ ደግሞ የእሱ ራሱ የእግር ኳስ ካሪየሩ ዲክላይን እያደረገ መምጣት ጉዳት በመካከል ስላለ በትልቁ እንድትይዙት ጉዳት በመካከል ስላለ ያ ወቅታዊ የኮል ፓልመር ፐርፎርማንስ ራሱ በራሱ ደስተኛ ላያደርገው ስለሚችል የትኛውም ሰው በትክክል ትላንት በጣም ምርጥ ሆናችሁ ዛሬ ላይ መጥፎ ሆናችሁ ስትባሉ በተፈጥሮ ደስ ሊላችሁ አይገባም። እንዲህ አይነት ጊዜን እያሳለፈ በመሆኑ ምክንያት ያ ደስተኛ አለመሆኑ ምናልባት
ለሚዲያዎች ፍጆታ እየዋለ ሊሆን ይችላል። ሚዲያዎች ግን የኮል ፓልመርን ደስተኛ አለመሆን እንዲሁ ከተጫዋቹ እንኳን አይደለም ሳይሰሙት ቀርቶ ቢሰሙት አይደለም ሰምተውት ሳይሰሙት እንኳን ቢቀሩ ለሚዲያ በጣም በጣም ትልቅ ገበያ መሆን የሚችል ነው። ምክንያቱም ኮል ፓልመር በቼልሲ ደስተኛ አይደለም ቢባል ብዙ ጋዜጦች መሸጥ ይችላሉ እና ያንን እያየነበት የሚገኝ የኮል ፓልመርን የዝውውር ጉዳይን በተመለከተ በዚህ ሰዓት ላይ በዩናይትድ በኩል በጣም እየተናፈሰ የሚገኝ ጉዳይ ነው። በተለይ ለዩናይትድ በጣም ቅርብ ናቸው ብላችሁ የምታስቧቸው የዩናይትድ መረጃዎች ያራግባሉ ብላችሁ የምታስቧቸውን የመረጃ ምንጮች ይህንን ጉዳይ በደንብ እያራገቡት ይገኛሉና እኔ ቼልሲ በቀላሉ ይህንን ተጫዋች መልቀቅ የሚችልበት እድል አለ ወይ ካላችሁ በፍጹም ያንን ማድረግ የሚፈልግም ቡድንም በእቅዳቸው ውስጥም የሚገኝ ተጫዋች አይደለም። ነገርየው ለዜናነት ይበልጥ በጣም የቀረበ ለተአማኒነት ፍጹም ሩቅ የሆነ ግን ደግሞ ቅድም እንዳልኳቸውም ጭምር ደግሞ መልቀቅ የሚችልባቸው አማራጮችም ደግሞ ሊኖሩ እንደሚችሉ የምታሰቡባቸው ምክንያቶች እንዳሉ ማንሳት ትክክለኛና በቂ የሆነ ጉዳይ ነው ብዬ በግል ያሉ ምልከታዎች ይህንን ይመስላሉ ከኮል ፓልመር ጋር በተያያዘ